አላሁ አክበር ማሻአላህ በሉ። ተወዳጁ ኡስታዝ ካሚል ጦሃ የቤት ባለቤትና ብራንድ መኪና በእጃቸው አስገብተዋል። እንግዲህ በባለፈው ኡስታዝ ካሚል ጦሃ በጣም ከፍተኛ ችግር ላይ ነበሩ። ሙስሊም ማህበረሰቡ በአንድ ቀን ታሪክ ሰርቷል። አንድነቱን፣ ፍቅሩን፣ እዝነቱን በኡስታዛችን ላይ አይተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አማን ናችሁ ወይ እያልኩኝ ዛሬ እጅግ በጣም ደስ የሚል መረጃ ይዤላችሁ መጥቻለሁ። እንደው እኔ ዛሬ በአላህ ልላችሁ ነው። እስኪ ቪዲዮዬን ላይክ አድርጉልኝ። ተው ቻናሌ ቅጣት ላይ ስለሆነ ላይክ ያስፈልገዋል። እኔም እየጠፋው ስለሆነ እየሰራው ስላልሆነ በጣም ወርዷል። እኔ የምፈልገው ላይክ ብቻ ነው። ላይክ አድርጉልኝ ጋይሶች፣ ምርጦች፣ ቅኖች፣ መልካሞች ብቻ ላይክ አድርጉልኝ ስወዳችሁ። እንግዲህ በባለፈው ኡስታዝ ካሚል ጦሃ በጣም ተቸግሮ እንደነበር፣ የቤት ኪራይ ራሱ መክፈል እንዳቃተው፣ የሰዎች ብዙ እዳ እንዳለበት በሚዲያ አንዳንድ የሚቀርቡ ወንድሞቻችን ወጥተው ከተናገሩ በኋላ ሙስሊም ማህበረሰቡ እጅግ በጣም በሚገርም ፍጥነት 12 ሚሊዮን በአንድ ቀን ብቻ መሰብሰብ ተችሎ ነበር። ፍቅርን፣ አንድነትን፣ እዝነትን አይተንበታል። እነሆ ኡስታዝ ካሚል ጦሃ ከዚህ በላይ የሚገባቸዋል። እንግዲህ በዛሬው ዕለት ደግሞ ብራንድ የሆነች የዘመኑን መኪና ይዘዋል፣ ገዝተው በእጃቸው አስገብተዋል። ኡስታዝ ካሚል ጦሃ መኪና የሚያስፈልጋቸው ነበር። ምክንያቱም በተለያየ ቦታ እየሄዱ ሙስሊም ማህበረሰቡን ዳዕዋ ያደርጋሉ፣ ለሙስሊም ማህበረሰቡ አገልግሎት ይሰጣሉ። ስለዚህ ከቤት ቀጥሎ መኪናም አስፈላጊና አንገብጋቢ ጉዳይ ነበረ። እንግዲህ በደጋግ ኢትዮጵያኖች፣ በሙስሊም እህት ወንድሞቻችን፣ በሙስሊም ማህበረሰቡ ኡስታዝ ካሚል ጦሃ ቤት ተገዝቶላቸው ተጨማሪም ደግሞ ለመንቀሳቀሻ ለትራንስፖርት የሚሆን መኪና ተገዝቶላቸዋል። በዛሬው ዕለት ደግሞ መኪናዋን በሶሻል ሚዲያ ይፋ አድርገዋል። ኡስታዛችንም ትልቅ ምስጋና አቅርበዋል። አልሐምዱሊላህ ረቢል ዓለሚን። 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ደግሞ ሸክሙ ነው የተባለው። እንደዚህ ቅልል ይላል ስንረባረብ፣ አንድ ሆነን እርስ በርሳችን ስንረዳዳ ማለት ነው። እና ወላሂ በጣም ነው ደስ ያለኝ። የቤት ኪራይ ተቸግረው በጣም በሚያሳዝን ሁኔታ ላይ ነበሩ። የሰዎች እዳ ነበረባቸው። ግን እንደዚህ ከውጭ ስታዩቸው፣ የተለያየ ሶሻል ሚዲያ ላይ ስታዩቸው በቃ ሁሌም ከፊታቸው ፈገግታ አይጠፋም። ያ ሁሉ ችግር፣ ያ ሁሉ ህመም፣ ያ ሁሉ ማለት የሰው ዕዳ በተለይ በጣም ከባድ ነው። የሰው ዕዳ ከሌለባችሁ ለምን ጾማችሁን አታድሩም? ዋናው ነገር የሰው ዕዳ በጣም ህሊና እንትን ይላል፣ ሰላም ይነሳል። እና በዛ ውስጥ ሆነው በዛ ህመም ውስጥ ሆነው በፈገግታቸው ነው የሚደብቁት ነበረ። ወላሂ በጣም ነበር የተገረም ነው ሁላችንም። እንደዛ ፈገግ ብለው ስናያቸው ችግር ያለባቸው፣ የሰው ዕዳ ያለባቸው፣ የተቸገሩ ምናምን አይመስሉም። እና የሳቀው ሁሉ ደስተኛ አይደለም የሚባለው ለካ እውነት ነው። ብቻ ያማለይህ አልሐምዱሊላህ፣ ሁላችንም ደስ ብሎናል። ውድ እህቶቼ እናንተም እንኳን ደስ ያላችሁ እያላችሁ አላሁ አክበር እያላችሁ ኮሜንት ጻፉ። እንደዚህ ስንረዳዳ ጥሩ ነው። ነገ ጧት ለአኼራችን የሚሆን ስራ ስንሰራ ለኛው ነው የሚጠቅመን። ዛሬ ሰዎችን የረዳን ሊመስለን ይችላል። ይሄ ስራ ግን የሚቀመጥልን ለኛው ለራሳችን ነው። በተለይ ሙስሊም እህት ወንድሞቼ ለሚጠቅማችሁ ነገር፣ ለነገ ቤታችሁ አጅር ለሚያስገኝላችሁ ለራሳችሁ ሰው ስጡ ማለት እወዳለሁ። እንግዲህ ባየሁት እንትን በጣም ተደስቻለሁ። ኡስታዛችን የቤትና የመኪና ባለቤት ሆነዋል። አልሐምዱሊላህ ረቢል ዓለሚን። ሁላችሁም በቤታችሁ ውስጥ ያለን ችግር አላህ ስብሓነሁ ወተዓላ ከቤታችሁ ፍንቅል አድርጎ ያውጣላችሁ። ምንጊዜም ዱዓዬ ነው ምኞቴ ነው ማለት ነው። ኢትዮጵያ ሀገራችንን ሰላም ያደርግልን። እወዳችኋለሁ። ይችን አጭር መልእክት ላስተላልፍ የፈለኩት
ባለፈው ተቸገሩ ብዬ ቪዲዮ ስለሰራሁኝ ዛሬ ደግሞ ይሄንን አክባር ሳገኝ ግዴታ ለተመልካቾቼ ማበሰር አለብኝ ብዬ ነው። አልሐምዱሊላሂ ረብል ዓለሚን ኡስታዛችን መብሩክ ብለናል። እንኳን ደስ ያላችሁ። ባይ ባይ። ከዚህ በላይ ይገባቸዋል ኡስታዛችን ወላሂ